አጥፍቼሻለሁ። ይቅር በይኝ። ይቅር በይኝ። ግን አንቺ ድንጋይ ራስ ነሽ ታውቂያለሽ። ነገሮች የማይገባሽ ይቅርታ ሰውን ይቅርታ ጠይቂ አልኩሽ። ግን አንቺ ደረቅ እንደ አንቺ አይነት ደረቅ አይቻላል። ምንድን ነው እንደዚህ የሚያደርግሽ? እንዴት እንደማፈቅርሽ ታውቂያለሽ። የሚደውልልኝ ሰው ሁሉ አንተ ወንድ አይደለ ህይወትን አታስተካክልም፣ ትዳርን አታስ ምን አድርጌ ላስተካክል? ወይ መተን አስተካክሉልኝ። እኔ እንዴት አድርጌ ነው ማስተካክለው? ህይወት የተበላሸ እንደዚህ አይነት ትዳር ውስጥ ገባለሁ ብዬ መቼ አሰብኩኝ? ይህች ልጃን በመታት ግን አሁን እውነት በአይነ ነው የሚሰብረው። አይነ ስባ ጠጥተንት እሷ ላይ እንደዚህ መሆን አለብን። ሲጀመር እንደወጣ የምፈለገው እኔ ራሴ በጣም ነው ስልችት ነው ያለ ደስ እያለኝ ነው የምወጣው። ደስ እዚህ እሳት ከሆነ አስገብኝ እና ወጣለሁ ደስተኛ እንዴት ነው ደስ የሚለው? አንድ ልብስ ራሱ አያስፈልገኝም። እንዲሁ አሮጣላችሁ። ይህ ስትፈልጊ ለልዋጮች ትንሽ አላዛር እንግዲህ ቤቱን ለቀህ ውጣ ተብሎ እሱም እንግዲህ እንደምታዩት እንደውም ሻንጣዬን አሊዝም ልብስም አሊዝም ባዶ እጄን ነው የምወጣው ብሏል ማለት ነው። ሲቀጥል ደግሞ እንግዲህ ትንሱን ስቅስቅ ብሎ አልቅሶ ነው ዝቅ ብሎ እግሯ ስር ይቅርታ የጠየቃት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ መሆናችሁን አትርሱ። ታማኝ አዳዲስ ትኩስ ቪዲዮዎች የሚለቀቅበት ቻናል ነው። ቪዲዮ ስለቅ በፍጥነት ከማንም በፊት ቀድሞ ከእናንተ ጋር እንዲደርስ የደወል ምልክቷን መጫን አትርሱ። እና በነገራችን ላይ ማለት ነው ማዘር ናት ለዚህ ሁሉ ተጠያቂ ማለት ነው። ካቀሳሰረች ነገሩን ካባባሰች እነሱን ካባላሽ በኋላ እኔ ተቀይሬያለሁ፣ ወደ ራሴ ተመልሻለሁ። የተውሶ ነበር የበፊቱ ጸባዬ፣ አሁን ግን ወደ ቦታው ተመልሶ እኔ እንደ ድሮ ራሴን ሆኛለሁኝ። መዲ እሷን ራሷን ሆኛለሁ። እኔ ወድሻለሁ ትንሱ፣ አንቺ ግን ባትወጂኝም እኔ ወድሻለሁ እያለች ነው ማለት ነው። ለዚህ ሁሉ ተጠያቂ ደግሞ አንቺ ነሽ፣ ማንም አይደለም ማለት ነው። በትዳራቸው መሀል ገብተሽ እንዲሆኑ ያደረግሽው አንቺ ነሽ። አላዛር እንግዲህ ሰክሮ መጥቶ እናቱን ራሱ ሳይቀር አልፈልግም፣ ተይኝ፣ ህይወቴን አበላሸሹ ብሎ ነው የነገራት ማለት ነው። እና ብቅል እንትን ያለውን ሆዲ አባውን ብቅል ምን የሚባል አባባል አለ፣ ብቻ እኔ እንጃ አባባሉ ጠፋብኝና ሲቀጥል ትንሱ ሰላሟን እያጣች ነው ያለችው። በማን ምክንያት? በሷ ምክንያት ማለት ነው። በቃ እንደ እንቁላል ሽሩሩ በይኝ ነው እያለች ያለችው እናትየው ማለት ነው። እና አላዛር እንግዲህ ትናንትና በተፈጠረው ነገር ትንሱን ልብሷን ይዘሽ ሂጂ ብሎ እንግዲህ ሲያስቀይማት ነበርና ትዳሬን አበላሸሁ፣ ትንሱም ጥላ ልትሄድ ነው ብሎ ሰክሮ ነው የገባው ወደ ቤት እና ሚስቴ የታለች ብሎ እሷ እግሯ ስር ነው ተደፍቶ ይቅርታ የጠየቀው። አዎ እኔ ራሱ ይቅርታ መጠየቅ አለብህ እያልኩኝ ነበርና ይቅርታ ጠይቀህ አሁንም ቢሆን ትዳርህን መልስ፣ አስተካክል። እናትየውም ከነሱ ህይወት ልትወጪ ይገባል። ከነሱ ህይወት ውልቅ ብለሽ ውጪ። ለምን አትወጪም? ለምን ተረብሻቸዋለሽ? በሁለት ሰዎች በጥንዶች መሀል አንድ አልጋ ላይ አብረው በተኙ ሰዎች መሀል ላይ ገብተሽ እንደዚህ ማበላሸት የለብሽም ማለት ነው። በጭራሽ መሆን የሌለበት ነገር ነው። እናም አሁን ትንሱም ይቅርታ በቀላሉ አታደርግለት። በነገራችን ላይ ነገም ይሄንን ጥፋት እንዳይደግመው። ትናንትና በጣም ነበር እኔ የተናደድኩት እጅግ በጣም በተፈጠረው ነገር። ዛሬ ግን መልሶ ይቅርታ ብሏል አላዛር። ነገር ግን ሰክረህ ሳይሆን ሳትሰክር በስነ ስርዓት ወደ ራስህ ተመልሰ ይቅርታ ማለት አለብህ ማለት ነው። ትንሱ ደግሞ ለነገሮች አሁን አትቸኩይ። ሻንጣውን ይዘሽ ልብሱን ይዘሽ ራሱ ላይ እየወረወርሽ ምናምን ከቤት ለቀህ ውጣ ማለትሽ አግባብ አይደለም ማለት ነው። ምክንያቱም ከሱ በምን ተሻልሽ? አንቺ ውጭ ትናንትና ተባልሽ፣ ዛሬ ደግሞ አንቺን እሱ ውጭ አለሽ። ከዛስ
እንደዛ ከሚሆን ይልቅ ሁለታችሁም ተነጋግራችሁ ችግራችሁን ብትፈቱ አሪፍ ነው። የማይሆን ከሆነ ደግሞ በክብር ጓዝሽን ጠቅልለሽ ወደ እናትሽ ቤት መሄድ ነው እንጂ ክርክር ሰጣ ገባ ውስጥ እንደዚህ እንትን ማለቱ እንዴ! ካሁኑ እንደዚህ ተናንቃችሁ መጨረሻችሁ ምንድን ነው የሚሆነው? አማትና ምራት በዚህ ልክ ራሱ መሆን በጣም ያስጠላል፣ በጣም ይደብራል። እንዴ እኔ አይደለሁም ተጠያቂ እያልሽ ነው አሁን እናትየው ማለት ነው። በፍጹም ሌሎች ተጠያቂ ሊሆኑ አይችሉም። የሁሉንም ኃላፊነት የምትወስጂው አንቺ ነሽ። እንደዚህ እንዲባሉ እንዲጣሉ የፈለግሽው አላማ አንቺ ነው። ሴት ልጅ ባሏን ከውጭ ሲገባ የምትጨቀጭቀው ከሆነ አይወድም ስትይ ነበረ እንዴ። እንዲጨቃጨቁ ያደረግሽው እኮ አንቺ ራስሽ ነሽ። 10ሩን ነገር ፈልፍለሽ እነሱን ጦርነት ውስጥ ከከተትሽ በኋላ አሁን መሸሽ አይቻልም። የእነሱን ጸብ ሙሉ ኃላፊነቱን መውሰድ የምትችይው አንቺ ራስሽ ነሽ። ሌላ ማንም ሰው ሊወስድ አይችልም። እና ትንሱ እጅግ በጣም ታሳዝናለች። ትናንትና በክብር ሽማግሌ ተልኮ የመጣች ልጅ በደስታ ልጅ ወልጄ አግብቼ እኖራለሁ ያለች ልጅ ዛሬ ደግሞ እንደዚህ ክብሯን እንድታጣ ዝቅ እንድትል እንድትሰደብ በሰዎች ደግሞ እንድትጠላ የሚያደርጉት ነገር እጅግ በጣም ያሳፍራል። በጣም ነው የሚያስጠላ። እና በነገራችን ላይ ትንሱ እንደውም ህዝብ እንዲወዳት አድርጋችኋል። እሷ ዝቅ ያደረግን መስሏችሁ ከሆነ ተሳስታችኋል። እናንተ ራሳችሁ ነው ዝቅ ያላችሁት። እናንተ ራሳችሁ ናችሁ በሰው ፊት የተዋረዳችሁት። ምክንያቱም የምታደርጉት ድርጊት በጣም እጅግ በጣም ስለሚያሳፍር ልጅቷን ተረባርባችሁ ከምድረ ገጽ ልታጠፏት ነው አላማችሁ። በተለይ እናትየው አላዛር አሁንም ቢሆን ጥለህ መሸሽ ጥለህ መውጣት ከቤት ሳይሆን በእርግጥ አሁን አትሄድም አድረህ ነገ ትሄዳለህ ብላ እናትየው መልሳ ቤት አስተኝተዋለች። ግን ደግሞ ከእንቅልፍህ ስትነሳ በስነ ስርዓት ሳትጠጣ ምን ሳትል ሳትቀምስ ኖርማል ራስህን ሆነህ ይቅርታ ጠይቀህ ትዳርህን መልስ። ችግራችሁን በመነጋገር ፍቱ። እንደተማረ ሰው ሆኖ ሃይ ምንድነው እንደዚህ? ለሷም ክብር ሊኖር ይገባል። ደግሞ በትንሽ በትልቁ እጄን ካላነሳው የምትለው ነገር ይደብራል። አሁን እሷ እንደዚህ ባደርጋት የሆነ ነገር ባደርጋት በእኔ ነው ሰው የሚፈርደው እያልክ ነበር። ልብና አድርገን ነው የምንፈርደው። ምክንያቱም ሰክረህ መተህ እየረበሽክ ነው ያለው። ትናንትና ኖርማል ሳትሰክር ምን እንዳልክ በስነ ስርዓት ስለምታቅ ነው ልጅቷ ስሜታዊ ሆና የተናደደችበት ትንሱዬ ማለት ነው። እና ሰዎች እየደወሉ እንትን ይሉኛል። አዎ ሁላችንም ተናደን ነበረ። እንዴት ነው የማይደወልልህ? በስነ ስርዓት የተሰደበ ሰው አለ፣ የወቀሰ ሰው አለ፣ አይዞ ያለህም አለ። ትዳርህን በስነ ስርዓት ምራ። አንተ ትዳርህን በስነ ስርዓት እንደተማረ ሰው ተነጋግረህ ማትፈታ ተብሎ ብለው ሙልጭ ያደረጉህም አሉ። ተቻለው። ምክንያቱም ትናንትና ባደረግከው ነገር እና ትንሱና እንግዲህ አላዛር ያሉበት ሁኔታ ይህንን ይመስላል። በተረፈ በሌላ ቪዲዮ የምንገናኝ ይሆናል። ሰብ ላይክ እያደረጋችሁ ቤተሰብ በሌላ ቪዲዮ እስከምንገናኝ ሰላም ቆዩልኝ።